ማዮማ ሁሉ ኦፕሬሽን አያስፈልገውም። ማዮማ ማለት ከማህፀን ጡንቻ የሚነሳ ካንሰር ያልሆነ እብጠት ነው። ለዛ ነው የማህፀን መወኝት ብለን የምንጠራው። ይህ ማዮማ ብዙ ሴቶች ላይ ሊገኝ ይችላል። የተገኘባቸው ሁሉ ግን ሰርጀሪ ይሰራላቸዋል ማለት አይደለም። ለማዮማ የሚሰጠው ሕክምና ክትትል ማድረግ ሊሆን ይችላል፣ መድኃኒት መስጠት ሊሆን ይችላል። ሶስተኛው ሰርጀሪ ነው። ሰርጀሪ ግን የሚሰራላቸው ምክንያቶች አሉ። ግልጽ የሆኑ ምክንያቶች ካሉ ነው ኦልዌይስ ሰርጀሪ የሚሰራው። ግልጽ የሆኑ ምክንያቶች ወይም ኢንዲኬሽን የምንላቸው ካሉ ነው ሰርጀሪ የሚሰራው። ማዮማ ጊዜም ግልጽ የሆኑ ምክንያቶች ሊኖሩ ይገባል ሰርጀሪ ለመስራት። እነዚህ ምክንያቶች አንደኛ ብዙ ደም መፍሰስ ያስከተለ ከሆነ በፔሪዮድ ወቅት ሊሆን ይችላል። በፔሪዮድ መሃል ብዙ ደም መፍሰስ ያስከተለ ከሆነ እና የደም ማነስ ያመጣ ከሆነ ያ ማዮማ በኦፕሬሽን መውጣት አለበት። ሁለተኛ ያለማርገዝ ምክንያት ወይም ኢንፈርቲሊቲ ምክንያቱ ማዮማ እንደሆነ ከጠረጠርን፣ እንዲሁም ደግሞ ተከታታይ ውርጃ ያመጣው ማዮማ እንደሆነ ከጠረጠርን ያ ማዮማ በኦፕሬሽን መውጣት አለበት። በነገራችን ላይ ማዮማ ካላቸው 100 እናቶች በማዮማ ምክንያት ብቻ ማርገዝ ያልቻሉት 1 እስከ 3 የሚሆኑ ናቸው። ስለዚህ ሁሉም ማዮማ ያላቸው ማርገዝ አይችሉም ማለት አይደለም። በዚህ ሁኔታዎች ማርገዝ ያልቻለች እናት ላይ ምክንያቱ ማዮማ ነው ብለን ከጠረጠርን ያ ማዮማ በኦፕሬሽን መውጣት አለበት። ሶስተኛ ምክንያት ማዮማው በፍጥነት እያደገ ከሆነ። ማዮማ በነገራችን ላይ ካንሰር ያልሆነ እጢ ነው። ካንሰር ያልሆነ እጢ ስንል ቤናይን በእንግሊዝኛ ስንጠራው ቤናይን ነው። ቤናይን የሆኑት ቶሎ አያድጉም። ማዮማም ቶሎ የማያድግ እብጠት ነው። ነገር ግን በፍጥነት እያደገ ከሆነ ቶሎ እያደገ ከሆነ በኦፕሬሽን ወጥቶ ሌላ ምርመራዎች መሰራት አለበት። ስለዚህ በፍጥነት እያደገ የመጣ ከሆነ ኦፕሬሽን ያስፈልገዋል። አራተኛ ማዮማው ትልቅ ከሆነና አካባቢ ያሉ አካላት ላይ ፕሬሸር ወይም ጫና እያሳደረ ከሆነ ለምሳሌ ፊኛ ላይ ጫና በማሳደር ሽንት ቶሎ ቶሎ መምጣት፣ እንዲሁም ደግሞ የወገብ ህመም ትልቅ ከመሆኑ የተነሳ የወገብ ህመም ያስከተለ ከሆነ ትልቅ ከሆነ ሂውጅ ከሆነ በኦፕሬሽን ያ ማዮማ መውጣት አለበት። ስለዚህ በእነዚህ ሁኔታዎች ማዮማ ሰርጀሪ ይሰራለታል ማለት ነው። የሚሰራ ሰርጀሪ ማዮማውን ብቻ ማውጣት ሊሆን ይችላል፣ ማዮሜክቶሚ ይባላል። እንዲሁም ደግሞ ከዚህ በኋላ መውለድ የማትፈልግ ከሆነ ሂስተሬክቶሚ የሚባል ማህፀንን ከማዮማ ጋር አንድ ላይ የማውጣት ሰርጀሪ ይሰራል። ስለዚህ የሚሰሩ ሰርጀሪ እነዚህ ናቸው። ሰርጀሪው የሚሰራበት ምክንያትም ቅድም የነገርኳችሁ 4ቱ ምክንያቶች ናቸው። ከዛ ውጭ ማዮማ ያላቸው ሁሉ ኦፕሬሽን አያስፈልጋቸውም። ምነው ቤት ውስጥ ይሄንን ኦፕሬሽን ክፍል ልብስ ለበስክ ካላችሁኝ፣ ይሄንን ኦፕሬሽን ክፍል ልብስ አንዲት እናት የዛሬ 3 ዓመት በኦፕሬሽን ያዋለድኳት ይሄንን የኦፕሬሽን ክፍል ልብስ አሰርታልኝ ስታይ እጅግ አድርጌ አመሰግናለሁ። እሷንም ይህንን የተከታተላችሁ እናንተንም እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ይህንን ቻናል ሳብስክራይብ አድርጉ። በተለይ የስነ ተዋልዶ ጤና በተመለከተ መረጃዎቹን የማቀርብበት ነውና ሳብስክራይብ አድርጉ። ለጓደኞቻችሁ ሼር አድርጉ። ጥያቄ ካላችሁ ኮሜንት አድርጉ። ቀጣይ ደግሞ በምን ዙሪያው እንደዚህ ቪዲዮ መስራት እንዳለብኝ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬ ቆይታ ይህን ይመስል ነበረ። ብዙ እንደተማራችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስኪንገናኝ ድረስ ደህና ሁኑልኝ።